አይብር ለብር ሲባል የማይኮን ነገር የለም ማለት ነው። ብዙ ኮመንተሮች እያየሁ ነበርና እያሳቃችሁ ነበር። ለምንድን ነው ከረፋፍ እያሉ የሚሄዱት? ብር ነው ሰውየው፣ ለብር ሲባል ነው። እውነት ለመናገር አሁን እንኳን ጨዋታ ነው የያዙት። በቃ በጣም ነው የገረመኝ ማለት ነው። ጨዋታ ነው ብለን እንዳናስብ ደግሞ ጠብቁ። አሁን እንደዚህ ጨጓራቸው ታልጡ ሰው ስቆባቸው በክብራቸውም በሁሉ ነገራቸውም ደግሞ አሁን እንደ ትናንትናው ፍቅር ጋር የነበረው ድራማ ነው ብለው ሩታ ጋር እንዴት ተመለሱት? እሺ ትናንትና ሩታ ብቻ ስለነበረች ወደ እሷ ተመለሰ። ፕራንክ ነው አሉ፣ ምንም አሉም። ከአሁን በኋላ ግን ሁለት ሰው ናቸው። ወደ ማን ሊመለስ ነው? አብረሽ እቃ ነው ግን ሰውየው፣ አንዴ ወደዛ አንዴ ወደዚህ በቃ ይሆናል አይደል? ፍቅር ግን ታሳዝነኛለህ የምር። ይህ ነገር ድራማ ከሆነ መጠቀሚያ ነው እያደረጋት ያለ እያረገው ማለት ነው። በፊትም እንደዚሁ እንደነገርኳቸው ብዙ ነገሮችን አበላሽታለች ከሱ ጋር። አሁንም ደግሞ ደጋሚ እንደዚህ እያደረገች፣ በዛ ላይ ደግሞ ታውቃላችሁ አንዳንድ ጊዜ በህይወታችን ጨዋታዎች ማን አለብኝ ብለን ስንጫወት የሚደርስብን በህይወታችን ይኖራልና እሷ ምናልባት ድራማ እየሰሩ ለጊዜው ለስራቸው ሊሆን ይችላል። ግን ደግሞ ይችል መጠንቀቅ መቻል አለባት። እነሱ ተናደው የሆነ ነገር ብትሆን አንዴ ህይወቷ እንትን ካለ ምንም ማድረግ አይቻልም እና ለልጇ ብትኖርላት ነው የሚሻላት። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሁሉ መልካም ነው ያለው አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎን የሆናችሁ ለምታበረታቱኝ ከልብ አመሰግናለሁ። እስኪ እናንተ ሀሳብ አስተያየታችሁን ምን ትላላችሁ ማለት ነው። በእርግጥ አሁን ላይ እንደነገርኳችሁ ዩቱብ ከመጣ ወዲህ ክብር ምናምን ይህን ተውት ቆይቷል ከረከሰ ማለት ነው። እና ሴትነት ክብር ህሊና ምናምን የለም በቃ እዚህ አካባቢ አይሰራም። እና እንደዛ ባይሆን ኑሮ እስከ ዛሬ ብዙ ነገር እየተኮሆኑ እዚህ አይመለሱም ነበርና እና እየገረመ ማለት ነው። ፍቅርና አብርሽ የያዙት ጨዋታ ነው። ሁኔታቸው ላይ ጨዋታ ነው። ሰው ማብሸቅ ነው። እና እኔ የተረዳኋቸው ዛሬ ሳይሆን ባለፈው ቡዜ ታላቅ እህቱ ጋር ወስዷት ቡዜ ቁም ነገር ልታወራ እየፈለገች እነሱ ግን በጣም ሲቀልዱባት ነበረ። እና አብርሽም ቢሆን ፍቅርም ብኮን እንግዲህ ቡዜ ያሰጠቻትን አስተያየት አይታችኋል። ግን ለመጀመሪያ ጊዜ እየተዋወቀች ስለነበር ምንም ማለት አልቻለችም። ግን ደግሞ ለዴቭ ስትነግረው ስሰማ በቃ ልጅቷ ገና እንደ ህፃን ናት። በቃ ሁሉ ነገሯ ምንም በቃ ትልቅ ሰው ከሚያስበው ደረጃ አይደለችም ነው ያለችው። እና ፍቅር የዋህ ናት የምር። አሁን እንደነገርኳችሁ ምናልባት እነሱ የጀመሩት እንደ ቀልድ ሊሆን ይችላል። ግን በምንም አይነት መንገድ ቢሆን ፍቅር ለአብርሽ የሚጠቅማት ሰው አይደለም። በስራም ጀምሩት በፍቅርም ቢሆን ልጁ አይጠቅማትም ሲጀምር ማለት ነው። እና ለምን እንደዚህ አይነት የለመደ ሰው ዘምዘም ሲል የለመደ ሰው እና ገምጣት ትሷን በአንድ ነገር ትታት መሄዱ አይቀርም። ለምንድን ነው ለሰው ሞራን አይጨነቅም ሲናገር። ሄርሜላ በእርግጥ ወዲያው አፍቅረው ብዙ ነገሮችን ስኮል ኖራል። እና እውነትም ከሆነ ደግሞ እንደነገርኳቸው እነዚህ ልጅ ወይ እያያችኋቸው ነው። በጣም ተናደውባታል ብዙ ነገር። ትናንት ከአብርሽ ጋር ሆን እያሏት ነበር እና ዛሬ ላይ ደግሞ ወደ ህይወት ደረጃ ወደ ሰርግ ወደ ቁም ነገር እየተንደረደርን ስለሆነ ሚዜ ሆናችሁ እንደዚህ እንድትሆኑ ምናምን በጣም ብዙ ያለፉ ቃላቶችን ሲበሻሸቁ ነበረ። ብሽሽቅ ደግሞ የሰው ልጅ እስከ መጋደል ደረጃ ያደርሳል። እውነቴን ነው የምነግራችሁ። እና ብዙ ሰዎች እንደዚህ በቀል ሊጀምሩና ሲበሻሸቁ ከዛ መጨረሻ ግን ህይወታቸውን እስከ መጣፋት ነው የሚደርሱት። እና ይህ ጥሩ አይደለም፣ መሆን የለበትም እንደዚህ አይነት ነገር ማለት ነው። እና ማበሻሸቁ ጥሩ ነው ብዬ አላስብም። እና ፍቅር እንደዚህ ዛሬ ላይ እሱ ጋር ሆና እንደዚህ ስታደርግ እነሱ ደግሞ ውስጣቸው ከተበሰበሰ እንዳልኳቸው በስተጀርባ ቢቀር ራሱ ፊት ለፊት ላይ ተጣልተው እስከ ብዙ ነገር መዳረስ ይመጣል። በዛ ላይ ደግሞ እንግዲህ ማንኛችንም ስንሆን ህይወት ቀልድ አይደለም። ህይወት እየጀመርና የጀመርነውን ህይወታችን ደግሞ ሌላ ሰው ለማበላሸት ሲመጣ ብዙ ቅሬታዎች ይገቡብናል። እና ፍቅር የዋህ ናት፣ ሰው አታስተባጋም። ሁሉ ነገር ዝም ብሎ በሳቅ የሚታለፍ እንደሷ የዋህ ነው የሚመስሏት። ግን ደግሞ ከባድ ነው። ሁሉም ሰው እንደሷ የዋህ አይደለም። እና ትናንት ራሱን ሩታ እንደዛ አብራችሁ ሆኖ በቃ ፈቅጄላችኋለሁ ምናምን ስትላት እኔ እንደዚህ አይነቶቹን ነገሮች አላመንኩም፣ አልደግፍኩም ማለት ነው። እና ግን እያለፈ ነገር እየተነጋገሩ ነበር። አብርሽ አይታችሁታል። እናንተ ሳታኳኩላችሁ ምን ብላችሁ
እሷ ምንም ነገር ሳትቀባባ ምንም ሳትል በውበቷ ትበልጣቸዋለች እያለ እነሱን እያወዳደራቸው ነበረ። ከማንኛቸውም ጋር ቢሆን በማንኛው ታይም በማንኛው ሰዓት ላይ አብሮ አሳልፏል አይደለም። ስለዚህ አብሯቸው ያሳለፋቸውን ሰዎች አቅፏቸው ያደራቸውን ሴቶች በዚህ ልክ እነሱ ጋር ተለየሁ ዛሬ ብሎ ማንቋሸሽ ልክ ነው ብዬ አላስብም። ስራ ቢሆንም እንኳን ግን የሰው ላይ ክብሩን ዝቅ ከሚያደርግበት ቦታ ባይገኝ ብዬ አስባለሁ። እና እነሱ ደግሞ ከአሁን በኋላ ባይገናኙ ምን ይሰራሉ? በዚህ ልክ ማለት ነው። እንደነገርኳቸው የኖርማል ዝም ብሎ ስራ ተግባብተው ቢሆን ችግር የለም። ግን ደግሞ በዚህ ልክ እንደነገርኳቸው እየተበሻሸቁ ሲሄዱ ሌላ መዘዝ ይመጣል እላችኋለሁ። እንደዚህ አይነቱ ፍቅር ደግሞ አይበረክትም። እሱም ደግሞ ከለሱ ወንድ ላይ እንደዚህ ያንም ሲሄድሽ አኖሩታም ወደ አንቺ ልምጣ ቢላት ትቀበለዋለይ። ሄርሜላም ወደ አንቺ ልምጣ ቢላት ትቀበለዋለይ። ሌላ ሴቶችም እንደዛው እኔ እያየሁ ነው። ወላሂ ኤአይ እያስመሰሉ ራሱ እያቀናበሩ ስንት ሌላም ልጅ አለ የምትለቅና በዚህ ልክ በቃ እሱ አሁን የተፈላጊነት ስሜት አይምሮ ላይ እንትን ብሎታል። እና ማንኛቸውም በፈለኩ ሰዓት ባህል ይቀበሉኛል ብሎ ስለሚያስብ ይህ ወንድ ደግሞ ለማንኛቸውም አይጠቅማቸውም ማለት ነው። እና እነሱ ቢችሉ ሶስታቸውም ከሱ ቢሮ ቁጥሩ ነው ማለት ነው። ይህን እያየ ገብታ የምትመጣ ሴት ካላይ ደግሞ ከዛ ራሷ ትወጣዋለይ። እነሱ ግን አብርሽ የሚባለውን ሰው መራቅ ነው። ለምን አንደኛቸው ቢያቆም ወደ አንደኛቸው ይመለሳል። በህዴ ቁጥር ስለሚቀበሉት አሁን እሱ ላይ በቃ የተፈላጊነት ስሜት ነው ያለውና ለሴቶቹም ብቻ ሳይሆን ለራሱም በቃ አይምሮ ተበላሽቷል ማለት ነው። እና ይሄ ስለሆነ ያው ሴቶች ራሳችንን ብናስከብር። ሄሉን አታዩዋትም? ወላሂ ሄሉ ቆፍጣና ናት። እኔ የምወዳት ነገር እንኳን እንደዚህ በላይቷ ላይ ተራርቦባት ይቅር እነሱ ጋር ሄድ ያልትለማመጥ እንዲሁ በቃ ኖርማል አንድ ቃላት እንደዚህ ነው ሀላት በቃ ካላስ ከዛሬ ጀምሮ አንተና ቪዲዮ መስራት አንችልም ባለህበት ብላ ቆፍጠን ብላ ነው መከደውና ቆፍጣናም ስለሆነ እንግዲህ ከሀበሻ እስከ ውጭ ሀገር ዜጋ አብሯት የቀጠለ አይታችኋል። እየሰሩ ነበር ያቋሙ። አሁንም ከሌላ ሰው ጋር ለይና በማንኛውም ሁኔታ ኮንፊደንስ ያላችሁ ሰው ሆኖ የራሳችሁ ክብር ያላችሁ ሰው ሆኖ በሆነ ባልሆነ ይቅርታ እያላችሁ ወንድ ስራ አትለጠፉ። ክብር የሚባል ነገር አለ። የምንወደውን ስንከተል የሚወደንን እናጣለን። ሁል ጊዜ ህይወት የሚያምረው የምንወደውን ሰው ስናገባ ብቻ አይደለም። የምንወደውን ሰው ብናገባ ምናልባት እኛ ተከፍተን ነው ለሱ ደስታ እንጂ ለእኛ ደስታ አይኖርንም። ግን ደግሞ የሚወደንን የምንወደውን ካገኘን መልካም፣ ካላገኘን ግን ደግሞ ቢያንስም እንኳን የሚያከብረን ሰው ብንመርጥ የተመረጠ ነው እላችኋለሁ። በዚህ ልክ አሁን እሱ ላፊ ቃላቶችን ሴትና ሴት ቢነጋገሩም ራሳቸው እዛው ስለተናደዱ ይሆናል። ግን አብርሽ ተቀጥሮ በዚህ ልክ እነሱ ማንቋሸሹ እኔ እንደ ሴት ላይ በጣም ነው ያስጠላኝ ማለት ነው። እና ግን ደግሞ ለዚህ ሁሉ ተጠያቂነቱ ሄርሜላና ሩታ ናቸው። ለምን ይሄዳሉ እነሱ ጋራ? ብዙ ተመልካቾችም ያላችሁ ያው ግን ብር ነው ብለን እናስበው ብቻ ይደብራል። እና ፍቅር መጠቀሚያ ባኮን ጥሩ ነው ብዬ አስባለሁ። ዲያጊም ለዲያጊ ለሰራው ቪዲዮ አሁን መልስ አልሰጠችም። ዛሬ እነሱ ጋር ነው ተመልሳ የመጣችውና ዲያጊ ራሱ ያዝንባታል። መልስ መስጠት ነበረባት ትላላችሁ። ለማንኛውም ቻናል ላይክ ሰብ አድርጉልኝ። አሰላሙ አለይኩም።